አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዙልቀርነይን አለይሂ ሰላም። ዙልቀርነይን የሚለው ስም የተመሰረተው ከሁለት አረብኛ ቃላት ነው። ዙ የሚለው ቃል የአንድ ነገር ባለቤት ማለት ሲሆን ቀርን የሚለው ቃል ደግሞ ጊዜ፣ ወቅት ወይም ፀሐይ የሚል ትርጉም አለው። ቀርነይን ጥንድነትን ያመለክታል። ስለዚህ ዙልቀርነይን የሁለት ጊዜዎች ባለቤት ተብሎ ሊተረጎም ይችላል። ይህ ቅጽል ስም የተሰጣቸው ምድርን ከምስራቅ እስከ ምዕራብ ስለዞሩ እንዲሁም አላህ ቀንንና ጨለማን ስላገራላቸው ነው። የዘር ሐረጋቸው ከኑህ አለይሂ ሰላም ልጆች መካከል ከያፌስ ይመዘዛል። ከምስራቅ እስከ ምዕራብ ያደረጓቸው ዘመቻዎች በቁርአን ተዘክረዋል። በዙልቀርነይንና በመቄዶንያው እስክንድር መካከል ማምታታት እንዳይኖር መጠንቀቅ ይኖርብናል። የመቄዶንያው ታላቁ እስክንድር ከዓመተ ልደት 3ኛው ክፍለ ዘመን በፊት ነበር የተወለደው። ከአርስቶትል ተማሪዎች አንዱና ህንድ ድረስ ዘልቆ ግዛቱን ማስፋፋት የቻለ ኃያል መሪ ነበር። ዙልቀርነይን ግን የኖሩት በኢብራሂም አለይሂ ሰላም ዘመን ሲሆን ሰይዱና ኢብራሂም አለይሂ ሰላም ዱዓ ካደረጉላቸውና አብረዋቸው ሐጅ ካደረጉ ሰዎች መካከል እንደነበሩ ይነገራል። ዙልቀርነይን ጥሩር እየሰሩ ይሸጡ ነበር። በዚህ ሙያቸው እየተዳደሩ ከዕለት ጉርስ የተረፋቸውን ለምስኪኖች ይመጸውቱ ነበር። ዙልቀርነይን ለረጅም ዘመን ከሃዲያንን ሲዋጉ ኖረዋል። የአጁጅና ማእጁጅን ለማገድ ነሐስ የፈሰሰበት የብረት አጥር ሰርተዋል። የአላህን ዲን ለማድረስ የተውሂድን አቂዳ ለማስፋፋት ያለመታከት ለፍተዋል። መልእክተኛው ሰለላሁ ዐለይሂ ወሰለም መካውያን ከቀደምት ህዝቦች ታሪክ ትምህርት ይቀስሙ ዘንድ ታሪካቸውን ሲያወሩ፣ አይሁዶችና ፋርሶች በበኩላቸው እነዚህን ታሪኮች ለራሳቸው በሚመች መልኩ አጣመው መተረክ ጀመሩ። መዲና ውስጥ የሚኖሩ አይሁዶች በመጨረሻው ዘመን ከመካከላቸው ነብይ እንደሚላክ ያምኑ ነበር። መካውያን ጣዖታውያን መዲና ውስጥ ይኖሩ ነበሩ አይሁዶች ከፍተኛ ክብር ነበራቸው። ምክንያቱም የአምላካዊ ሃይማኖት ባለቤት ናቸው ብለው ስለሚያምኑ። ከዚህ የተነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ውስጥ ነብይ ነኝ ብለው በተነሱ ጊዜ ጣዖታውያን ወደ መዲና በመሄድ ሙሐመድ ነብይ ነኝ እያለ ነው፣ እውነተኛ ነብይ መሆኑን እንዴት እናረጋግጥ ሲሉ ጠየቋቸው። አይሁዶችም የሚከተለውን መልስ ሰጧቸው። እውን ነብይ ከሆነ ስለ አስሐበል ካህፍ፣ ስለ ዙልቀርነይንና ስለ ሩህ ምንነት ጠይቁት። ስለ አስሐበል ካህፍና ዙልቀርነይን ሙሉ ለሙሉ፣ ስለ ሩህ ምንነት ደግሞ በከፊል ካብራራላችሁ እውነት ነብይ ነው፣ ተከተሉት። ምንም ማለት ካልቻለ ግን ውሸታም ነው። የመካ ጋሪዎች ወደ ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ይመጡና ይጠይቋቸዋል። አስሐበል ካህፍ እነማን ናቸው? ሰራዊቱን ይዘው እስከ ፀሐይ መግቢያ የዘመተው ዙልቀርነይን ማን ነበር? ስለ ሩህስ ምን ትላለህ አሏቸው። ለእነዚህ ጥያቄዎች መልስ አላህ ሱብሓነሁ ወተዓላ ምዕራፍ አልካህፍን አወረደ። ምዕራፏ ስለ ዙልቀርነይን እንዲህ በማለት ትረካውን ትጀምራለች። ከዙልቀርነይንም ይጠይቁሃል፣ በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። እኛ ለእርሱ በምድር አስመቸ ነው፣ ከነገሩም ሁሉ መዳረሻ መንገድን ሰጠ ነው። የዙልቀርነይን መገለጫዎች፣ አንደኛ አላህ ሱብሓነሁ ወተዓላ ትልቅ ኃይል ሰጣቸው። ከምስራቅ እስከ ምዕራብ ዘመቱ፣ የአጁጅና ማእጁጅን በብረት ዘጉባቸው። ሁለተኛ ዳመናና አጠቃላይ ተፈጥሯዊ ነገሮችን የማዘዝ ኃይል ተሰጥቷቸው ነበረ። ሶስተኛ አላህ ሱብሓነሁ ወተዓላ ዕውቀትን ከአቅም ጋር ሰጥቷቸው ስለነበረ አካልንና መንፈስን ገዙባቸው። ሁለት ባንዲራዎች ተሰጥቷቸው ነበር። አንዱ ባንዲራ ጥቁር ሲሆን ሁለተኛው ደግሞ ነጭ ቀለም ነበረው። ቀን ለዘመቻ ከወጡ ከኋላ ያለውን ሰራዊት ጥቁር ባንዲራዎችን ያስይዙታል። ከኋላ ያለውን ሰራዊት ጥቁር ቀለም ይሸፍነዋል። ጨለማ ይለብሳል። ስለዚህ ከኋላ የሚመጣ ጠላት ሊያያቸው አይችልም ነበር። መንገድ ስቶ ጨለማው ሲደናበር ይመታ ነበር። በሌሊት ከዘመቱ ደግሞ ከፊት ያለውን ሰራዊት ነጭ ባንዲራዎችን ያስይዙታል። ለሳቸውና ለሰራዊቶቻቸው እንደ ቀን ያበራላቸዋል። ሁሉ ነገር ወለል ብሎ ይታያቸዋል። በዚህ ምክንያት ድል ያደርጋሉ። አምስተኛ ዙልቀርነይን በአላህና በመጪው ዓለም በጥልቅ ያምኑ ነበር። ለተከታዮቻቸው አዛኝ፣ ፍትሃዊና ጥበበኛ መሪ ነበሩ። በግዛታቸው ውስጥ ያሉ ህዝቦች አይጨቁኑም፣ አይበድሉ ነበር። ዘወትር እንዲህ ይሏቸዋል፣ ከእናንተ ውስጥ ወንጀል የማይፈጽም ሰው ምንም አይስጋ፣ መልካም ለሚሰራ ደግሞ በመልካም ነገር እንመነደዋለን። ሰውን ሁሉ በእዝነትና በፍቅር በመያዛቸው ዙፋናቸውን ከልቦቹ ውስጥ ማድረግ ቻሉ። ለሰዎች የሚጠቅምን ነገር ሁሉ ይወዱ ነበር። ስድስተኛ ይቅር ባይ እና ቸር ነበሩ። እንደዚህ ሌሎች ገዢዎች ሀብት ያሳድዱ ነበር። በልግስናና በይቅር ባይነታቸው አብዝተው ይታወቁ ነበር። ሰባተኛ ጥበበኛና የተከበሩ ሰው ነበሩ። አዛኝና ቻይ ነበሩ። በቁጣ ጊዜ ራሳቸውን ይቆጣጠሩ ነበር። ባጭሩ ለመናገር ሰውን የሚያገለግሉ፣ የተበደለን የሚደግፉ፣ ሀብት ህዝብን ለማገልገል እንጂ ለገዢዎች መዝናኛ መዋል የለበትም ብለው የሚያስቡ ሰው ነበሩ።
ዙልቀርነይን ግዛታቸውን አሰፉ። በተቆጣጠሯቸው መሬቶች ውስጥ የመንግስታቸውን መዋቅሮች አጸኑ። ለሌሎች ህዝቦች ንጉሶች ጥሪ ማድረግ ጀመሩ። ስለ ዲን ትእዛዛትና ክልክላዎች ነገሯቸው። መጀመሪያ በአማኞች የተገነባውን ሰራዊታቸውን ይዘው ወደ ምዕራብ አቅጣጫ ቀኑ። በየደረሱበት ሁሉ የተውሂድን አቂዳ ሰበኩ። በምዕራብ አቅጣጫ እስከ መጨረሻው ድረስ ተጓዙ። የብሱን ጨርሰው ከጥልቅ ባህር ዳርቻ ደረሱ። ፀሐይ ከሰፊው ባህር ውስጥ ጠልቃ የምትጠፋ ትመስል ነበር። በዚያ አካባቢ ከሃዲያንን አገኙ። ግማሾቹ አመኑ፣ ካላመኑት ጋር ጦርነት ገጠሙ። ያለቁት አለቁ፣ የተረፉት ወደ አላህ ተመለሱ። ቁርአን ይህን ክስተት በሚከተለው መልኩ ይተርከዋል። እኛ ለእርሱ በምድር አስመቸነው፣ ከነገሩም ሁሉ መዳረሻ መንገድን ሰጠነው። መንገድንም ወደ ምዕራብ ተከተለ። ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኘናት። በአጠገቧ ህዝቦችን አገኘን። ዙልቀርነይን ሆይ ወይም በመግደል ትቀጣለህ ወይም በእነርሱ መልካም ነገርም መማረክን ትሰራለህ አለው። በዚህ ሁኔታ የመምራት ስልጣን የተሰጣቸው ዙልቀርነይን በመለኮታዊ መመሪያ መሰረት ይተገብሩ ነበር። የበደለውን ሰውማ ወደፊት እንቀጣዋለን፣ ከዚያም ወደ ጌታው ይመለሳል፣ ብርቱንም ቅጣት ይቀጣዋል አለ። ያመነም ሰውማ መልካምንም ስራ የሰራ ለእርሱ ከምንዳ በኩል መልካሚቱ ገነት አለችው፣ ለእርሱም ከትእዛዛችን ገርን ነገር እናዛዋለን አለ። ዙልቀርነይን ሰዎችን ወደ ኢማን አብዝተው ተጣሩ። የተከተሏቸውን ነፃ ወጡ፣ ለካዱትም ደግሞ ዋጋቸውን ሰጡ። የምዕራቡን አቅጣጫ ዘመቻ ከቋጩ በኋላ ወደ ምስራቅ አቅጣጫ አቀኑ። ቁርአናዊ አንቀጽ እንዲህ ይገልጸዋል። ከዚያም መንገድን ወደ ምስራቅ ቀጠለ። ወደ ፀሐይ መውጫ በደረሰን ጊዜ ለእነርሱ ከበታቿ መከለያን ባላደረግንላቸው ህዝቦች ላይ ስትወጣ አገኛት። ዙልቀርነይን አትላንቲክ ውቅያኖስ ወይም በሌላ ዘገባ እንደተነገረው ባህረል ሙተወስጥ ሲደርሱ ከአድማሱ ላይ ፀሐይ ስትገባ ከፊት ለፊታቸው ከተዘረጋው ባህር ውስጥ ስትደበቅ አዩ። ከዳርቻው ላይ አላህን የማያውቁ ሰዎችን አገኙ። አላህ ሱብሓነሁ ወተዓላ ለዙልቀርነይን ምርጫ ሰጣቸው። ቢፈልጉ እንዲቀጧቸው፣ ካሻቸው በመልካም እንዲቀርቧቸው በነፃነት ተዋቸው። ዙልቀርነይን ያገኟቸው ሰዎች የፀሐይዋን ኃይለኛ ጨረር በመሸሽ በዋሻ ወይም በባህሮች ውስጥ ይሸሸጉ ነበር። ኃይሏ ሲቀንስ ተመልሰው በመውጣት የዕለት ጉርሳቸውን ለማግኘት ይሰሩ ነበር። ዙልቀርነይን ወደ እውነተኛው ሃይማኖት ጠሯቸው፣ አላህን አሳወቋቸው። ከዚህ በኋላ ወደ ሰሜን ተጓዙ። እንግዳ በሆነ ቋንቋ የሚግባቡ ሰዎች አገኙ። በአስተርጓሚ ያናገሯቸው። ይህን ጉዟቸውን ቁርአን በሚከተለው ሁኔታ ያወሳዋል። ከዚያም ወደ ሰሜን አቅጣጫ መንገድን ቀጠለ። በሁለቱ ጋራዎች መካከል በደረሰ ጊዜ በአቅራቢያቸው ንግግርን ለማወቅ የማይቀርቡ ህዝቦችን አገኘ። እነዚህ ህዝቦች ቱርኮች ይሆናሉ የሚል ትልቅ ግምት አለ። ሰዎቹ ወደ ዙልቀርነይን በመምጣት ያእጁጅና ማእጁጅ የሚባሉ አስፈሪ ፍጡራን እንዳሉ ነገሯቸው። በእነሱና በእነዚያ ፍጡራን መካከል ግርዶሽ እንዲያደርጉላቸው ጠየቋቸው። ዙልቀርነይን የሰዎቹን ልመና ተቀብለው አስፈሪዎቹን ፍጡራን በአጥር ዘጉባቸው። የዛሬዎቹ ቱርኮች ይሆናሉ ተብለው የሚገመቱ እነዚያ ህዝቦች ቅኑን ጎዳና ተቀበሉ፣ ሙስሊሞች ሆኑ። ቁርአን ክስተቱን እንዲህ ይተርከዋል። ዙልቀርነይን ሆይ ያእጁጅና ማእጁጅ በምድር ላይ አበላሾች ናቸውና በእኛና በእነሱ መካከል ግድብን ታደርግልን ዘንድ ግብርን እናደርግልሃለን አለ። ጌታዬ በእርሱ ያስመቸኝ ሀብት ከእናንተ ግብር በላጭ ነው። ስለዚህ በጉልበት አግዙኝ። በእናንተና በእነሱ መካከል ብርቱን ግድብ አደርጋለሁ። የብረት ታላላቅ ቁራጮች ስጡኝ አላቸው። በሁለቱ ኮረብታዎች ጫፍ መካከል ባስተካከለ ጊዜ አናፉ አላቸው። ብረቱን እሳትን ባደረገው ጊዜ የቀለጠውን ነሐስ ስጡኝ፣ በእርሱ ላይም አፈስበታለሁ አላቸው። ያእጁጅና ማእጁጅ ሊወጡትም አልቻሉም፣ ለእርሱ መሸንቆርንም አልቻሉም። ይህ ግድብ ከጌታዬ ችሮታ ነው። የጌታዬም ቀጠሮ በመጣ ጊዜ ትክክል ምድር ያደርገዋል። የጌታዬም ቀጠሮ የተረጋገጠ ነው አለ። የዙልቀርነይን መዝጊያ የቻይና ግንብ ነው የሚሉ አሉ። ግንቡ ስለሚገኝበት ቦታ የተለያዩ እይታዎች ቀርበዋል። የዚህ አጥር መፍረስ ግን የቂያማ መድረስ አንዱ ምልክት ተደርጎ ይወሰዳል። የቂያማ ቀን ሲጠጋ ይህ ግንብ ይናዳል። ያእጁጅና ማእጁጅ በምድር ላይ ይረጫሉ፣ ዓለምን በብክለት ይሞሏታል። ቁጥራቸው እጅግ ብዙ ከመሆኑ የተነሳ ሰዎችና ጅኖች አንድ ላይ ተደምረው እንኳ የእነርሱን 1/10ኛቸውን ብቻ ነው የሚያክሉት፣ ወይም ግዛታቸው የመሬትን ነዋሪዎች 9/10ኛውን ይበልጣል። ያእጁጅና ማእጁጅ በካይና ክፉ ህዝቦች መሆናቸውን የታሪክ መዛግብት ያወሳሉ። ፊታቸው እንደ ሰፌድ ዝርግና ጠፍጣፋ፣ አይኖቻቸው ትናንሽ፣ ጆሮአቸው በጣም ደቃቃ፣ ቁመታቸው አጭር፣ ቁጥራቸው የትየሌሊ ነው።
የምጽአት ቀን ሲቀርብ በመሬት ላይ ይበተናሉ። እንደ ዝንብ በአፍታ ይራባሉ። በአጭር ጊዜ ውስጥ እንደ አባታችን አደም አለይሂ ሰላም እና እናታችን ሐዋ አለይሂ ሰላም ልጆች እርስ በእርስ ተጋብተው በመውለድ ቢሊዮኖች ይሆናሉ። አሁን ያሉበት ቦታ ከአላህ ሱብሓነሁ ወተዓላ ውጪ የሚያውቅ አንድም የለም። የመውጫ ወቅት ሲደርስ የዙልቀርነይን ግንብ ፈርሶ በምድር ላይ ይበተናሉ። ወደ 3 ቦታዎች ብቻ መግባት አይችሉም። ወደ መካ፣ መዲነቱል ሙነወራ እና ቁድስ ከተማ ብቻ አይገቡም። ከነዚህ ቦታዎች ውጪ የሚቀራቸው ስፍራ የለም። ወደ ሁሉም ቦታ ይደርሳሉ። ከፊት ለፊታቸው ያገኙትን ሁሉ ይበላሉ፣ ይጠጣሉ፣ ውሃዎችን ሁሉ ያደርቃሉ። ልክ እንዳንበጣ መንጋ በዙሪያቸውን ያለውን ሁሉ ይጎዳሉ። በመጨረሻም አላህ እንጂ ሌላ አያጠፋቸውም። ዙልቀርነይን በአንድ ጉዟቸው የተለያዩ ሰዎችን አግኝተው ነበር። እነዚህ ሰዎች ከዓለማዊ ነገሮች ሁሉ በመራቅና ከፍተኛ ጥንቃቄ በማድረግ ከሞት ፍርሃት ለማምለጥ ይጥራሉ። አትክልቶችን ብቻ ይመገባሉ። አብዝተው በአምልኮ ይጠመዳሉ። በዚህ መልኩ ከነፍስያ ፍላጎቶች ሁሉ ለመጥፋት ይታገላሉ። ከዓለማዊ ጸጋዎች በጣም ትንሽን ብቻ ያስቀምጣሉ። የየዕለት ጉርሳቸውን የሚያገኙት ካበቀሏቸው አትክልቶችና ፍራፍሬዎች ነበር። በእነዚህ ምግቦች መብቃቃትን ይመርጣሉ። ከነዚህ ህዝቦች ውስጥ እያንዳንዱ ግለሰብ የራሱን ቀብር ይቆፍርና በየቀኑ ያጸደዋል። ካጠገቡ ሆኖ አላህን ያመልካል። ዙልቀርነይን የእነዚህን ህዝቦች መሪ ለማናገር ፈለጉና መልእክተኛ ላኩበት። መሪያቸው እንዲህ በማለት መልስ ላከላቸው። እኔ ማንንም ማግኘት አልፈልግም። የሚፈልገኝ ሰው ካለ መጥቶ ያገኘኝ። ዙልቀርነይን የመሪውን መልስ እንደደረሳቸው ፈጥነው ወደሱ ሄዱና ጥያቄ አቀረቡበት። ልኬብህ ነበር፣ ለምን ወደኔ አልመጣህም? ከአንተ የምፈልገው ነገር የለም። የምፈልገው ነገር ቢኖር ኖሮ እመጣ ነበር በማለት መለሰላቸው። ዙልቀርነይን ሁኔታቸው እንዴት ነው? ከዚህ በፊት እንደናንተ አይነት ህዝብ ገጥሞኝ አያውቅም አላቸው። አዎ እኛ ስለ ወርቅና ብር የማንጨነቅ ህዝቦች ነን። እነሱ ያካበቱ ሰዎች ሁልጊዜ ለመጨመር ሲያስቡ እርጋታ አጥተው ሲባዝኑ ስላየን ዓለማዊ ጸጋን አናሳድድም ብሎ መለሰላቸው። ዙልቀርነይን እንዲህ በማለት ጠየቁት። የቀብር ቦታዎችስ ምንድናቸው? ለምን መቃብሮቻችሁን ትቆፍራላችሁ? ለምንስ በአካባቢው አምልኮ ትፈጽማላችሁ? ያን ማድረጋችን ከዱንያው ኋላ ላለመከተላችን ማሳያ ነው። ቀብሮቻችንን በምናይበት ጊዜና የመጨረሻ መኖሪያችን እንደሆኑ ስናስብ በእጃችን ካሉ ዓለማዊ ጸጋዎች ሁሉ እንሸሻለን፣ ዋጋ ቢስ ሆነው ይታዩናል በማለት መለሰላቸው። ዙልቀርነይንም ከአትክልት ውጪ ለምን ሌላ ምግብ የላችሁም ብለው መሪውን ጠየቁት። እንስሳዎችን ብታረቡ ኖሮ ወተታቸውን ተጠጡ፣ ስጋዎቻቸውንም ትመገቡ አልነበረምን? መሪውም መተላለፊያ መንገዶች የእንስሳዎች መቀበሪያ እንዲሆኑ ስለማንፈልግና የምንፈልገውን ሁሉ ከአትክልቶች እያገኘን ስለሆነ ነው። ደግሞም ከአትክልት ውጪ የሌላ ምግብ ጣዕም አናውቅም ብሎ መለሰላቸው። ከመካከላቸው አንዱ ኢማንን የማጸናበት፣ ልቦናዬን የማሰፋበት፣ ማስተዋልን የምጨምርበት አንዳችን ምክር ይለግሱኝ በማለት ዙልቀርነይንን ጠየቃቸው። ዙልቀርነይን እንደሚከተለው መለሱለት። ቁጣህን ተቆጣጠር። ሸይጣን ከየትኛውም ጊዜ የበለጠ ሰውየውን ለክፉ ድርጊት የሚያነሳሳው በተቆጣበት ወቅት ነው። አትቸኩል። ከቸኩልክ ማግኘት የሚገባህን ሳታገኝ ትቀራለህ። ለአንተ ቅርብ የሚሆን ሩቅ፣ ለሰዎች ሁሉ የተመቸህ ሁን። ከማናለብኝነት ከክህደትና ከበደል ተጠንቀቅ። ዙልቀርነይን አለይሂ ሰላም ከመሞታቸው በፊት ኑዛዜ ትተው ነበረ። እጠቡኝ፣ ከፍኑኝ፣ አካሌን ሬሳ ሳጥን ውስጥ አኖሩት። ነገር ግን እጆቼን ወደ ውጭ ማድረግ እንዳትረሱ። አገልጋዮቼ ሁሉ ከኋላ ይከተሉ። ንብረቶቼ በበቅሎን ጫኑ። ምንም እንኳን በብዙ ዓለማዊ ጸጋዎች ተከብቤ ቢኖርም፣ ምንም ያህል ትልቅ ኃይል የነበረኝ ሰው ቢሆንም፣ ያ ሁሉ አልፎ ወደማይቀረው ዓለም ወደ አኺራ ባዶ እጄ እየሄድኩ መሆኑን ሰው ሁሉ እንዲያይ ይፈልጋለሁ። ስጠቀምባቸው የነበሩ ነገሮች ሁሉ አብረውኝ ወደ አኺራ እንዳልተጓዙ ህዝቤ ይመልከት። አታላይና ዋሾ በሆነች ዱንያ እንዳይታለሉ ያደርጋቸዋል። ሲሞቱ ሁሉም ነገር በፈለጉት መልኩ ተፈጸመ። ምሁራን የዙልቀርነይን ኑዛዜ በዚህ መልኩ አብርተውታል። ከኋላዬ ብዙ ሰራዊት አስከትዬ ምስራቁንም ምዕራቡንም አስተዳደርኩ። ለቁጥር የሚታክት ሰራዊትና አገልጋይ በዙሪያዬ ተርመሰመሰ። ማንም ትዕዛዜን ጥሶ አያውቅም። ምድርን በሙላ ገዛሁ። ተቆጥሮ የማይደረስበት ሀብት አካበትኩ። ዱንያ ግን ጠፊ ናትና አሁን እንደምታዩኝ ባዶ እጄን ወደ ቀብር እየተጓዝኩ ነው። ሁሉንም ትቼ ሄድኩ። ለወዲያኛው ዓለም የሚጠቅማችሁን ብቻ ስሩ። ዙልቀርነይን የተዉት ኑዛዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባጭሩ እንደሚከተለው ገለጹት። ሟች 3 ነገሮች ይከተሉታል። 2 ይመለሳሉ፣ አንዱ ብቻ ከሱ ጋር ይቀራል። ቤተሰቡ፣ ገንዘቡና ስራው ይከተሉትና ቤተሰቡና ገንዘቡ ተመልሰው ስራው ብቻ ይቀራል።
ዙልቀርነይን አለይሂ ሰላም በመዲነቱል ሙነወራና በሻም መካከል በምትገኘው ዱመተል ጀንደል ተብላ በምትጠራው ቦታ ማረፋቸውና መካ አካባቢ በሚገኘው ቱሐማ ተራራ ላይ እንደተቀበሩ ይነገራል አለይሂ ሰላም።